ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው ሩታም ቀዝነሻል ሻወር ውሰጂ፣ ኤፍሬምም ቀዝነሃል ሻወር ውሰድ። በድንጋጤ ማለት ነው። አብርሃም ኤፍሬምን በእንደዚህ አይነት የምትታገሰው ወንድሜ ነው ብለህ ነው እንደ ብሩክ ሃይሚ በቦክስ ነጥጠቅ በፋሻ እንዲመጣ እንዲህ አስደርጋ ይዘኸውና ካለበለዛ ከናይክ ላይ መቼም ቢሆን አያቆሙም። ሁለተኛ ነገር ደግሞ ዳኒ እናመሰግናለን። ኢንፎርሜሽኑ ግማሽ ፐርሰንትም እውነት ቢሆን ግማሽ ፐርሰንቱም ውሸት ቢሆን እናመሰግናለን። አብርሃም ሩታ አፈሙዝህን ቆርጣ በእጅግ እንዲህ እስከምታሲዝግ ከአንተ ላይ አትወርድም። ኤርሚ አብርሽን ይዘሽ ወደፊት፣ አብርሃም ኤርሚን ይዘህ ወደፊት። ሩታ ገና እብድብድ ስትጫወት እናያለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላም ጤና ፍቅር ተመኙላችሁ። ሰላም ለሀገራችን፣ ሰላም ለሕዝባችን ያልኩኝ እንግዲህ ጎጃም ነኝ መጥቻለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለማድረግ እንግዲህ ትብብራችሁን እሻለሁ ማለት ነው፣ እንዳትረሱ። ስለዚህ እንግዲህ እሙዬ ይቅርታ ያኩ ቪዲዮሽን ወደዚህ ጎትቼ ያመጣሁት ሶሻል ሚዲያ ላይ ስንወጣ ግዴታ ሼር እየተደራረግን ሀሳባችንን ሼር የሚያደርግልን ሰው ብናገኝ የምን ያህል እንደሰት ነበር እና ለምን ሼር ከደረግን ብለው የሚቆረቆሩ የሚቆጫቸው ሰዎች አሉ። ስለዚህ ተደራሽነት እንዲኖረው ነው ያው ወደዚህ ጎትቼ ያመጣሁሽ እና እውነትም ስለተናገርሽ ማለት ነው። እና አንዳንድ ጊዜ ነው እንደውም አትድከሚ፣ ለምንድን ነው የምትደክሚው? ለምንድን ብለሽ ነው ብዬ ብዙ ጊዜ ነግሬሽ ነበር። እሷ የወደቀ ሴት ናት፣ ባይዘውኝ ምንም የማሰማ መስሚያ የሌላት የገዛ ማንነቷን በዶላር የሸጠ ሴት ናት ብዬ ነግሬሽ ነበር ከዚህ በፊትና ምንም መስሚያዋ ጥጥ ነው። ደመቁ የምትባል ሴትዮ መስሚያዋ ጥጥ ነው። እኔ ከሰው የበለጠ ይመስሏት ይሁን ከእንስሶች የበለጠ ይመስሏት ይሁን ባይዘዊ እሷ ከእንስሳት ትተናነስም። እንስሳ እኮ የሰጠሽውን ሰጠሽው በልቶ ወይንም ይሄዳል ወይንም ከደጃፍሽ ቁጭ ብሎ እምቢ ይላል። እሷ አሁን ከሰው ደጃፍ ላይ ቁጭ ብላ ከሰው ትዳር ላይ ቁጭ ብላ ከሰው ፍቅር ላይ ቁማ ነው ያለችው። ስለዚህ ታይ ብንላት አሰማም። ባይዘዊ ዳኒንም አትመኒ እሙዬ፣ ዳኒንም እናመሰግናለን። ባትዩ የተሻለ ነው። እሙዬ ዳኒንም ሼር አድርጋችሁ ለሙዬ ሜንሽን አድርጋችሁ አድርሱልኝ በሊዝ። እንደምታየው ማለት ጠራጠርም የኔ ውድ እንደው አንቺ ዳኒን አመሰግናለሁ እንዳትዪ። ዳኒ ነገ ጧት መዘዙን ይዞ ነው የሚመጣው። ዳኒንም መሪንም ይሄ የወንድሙ ጠላትንም ጭራሽ አትመኔያቸው። እነዚህ 5 ሰዎች እኔ ከቡዜ ውጭ ወደ ውጭ ፍቅር እስከ መቃብር ብለው አብርሃምና ሄርሚ አፋን ቡዜን ከጎን አድርገው ይዘው ይሄዱ ነው ያልኩሽ። በዚህ ነገር ላይ ትኩረት አድርገን ብንሰራበት በጣም የተሻለ ነው የሚመስለኝ። ማርቲ ተብዬዋም መዘዝን ይዛ መጣች። ምን አይነት መዘዝ እንደው አላውቅም። ብዙዎቹ ደግሞ እየተወዛገቡ ነው። ሄርሜላ እርጉዝ አይደለችም ወይ ጎጃም? ሄርሜላ እርጉዝ አይደለችም ወይ ጎጃም? ሄርሜላ እርጉዝ አይደለች። ትጠራጠራላችሁ እንዴ? ከአንያ ፎቶን ትጠራጠራላችሁ? አትጠራጠሩ። አሁን ነፍሰ ጡር ናት። እኔ እንደው ነገሮች ስለሚገኑብኝ ነው እንጂ እኔ ካፌም አንድ ቀንም እርጉዝ አይደለችም ብዬ ሄርሜን አላውቅም። ለምን እነሱ አላሉ? እነሱ ወጥተው እስካላወሩ ድረስ ደግሞ እኔ ዝም ብዬ የመላይ የዘዴ ወሬ ላወራ አልችልም። እነሱ አላሉ ነው። እነሱ ካሉ ግን እኛ ምን ታናፈስ እንችላለን? ለምን እንደዚህ ትለናላችሁ እንዴ? እሷ ነፍሰ ጡር ነኝ ብላ ለህዝብ አሳውቃ ሄርሜላ እርጉዝ አይደለችም ብሎ ለህዝብ ማጋራት ወይንም ለህዝብ አሳልፎ መስጠቱ ተገቢ ነው ብዬ አስባለሁ እንደ እህቶቼ። ስለዚህ አሁን ነፍሰ ጡር ናት፣ አትጠራጠሩ ለማለት ነው። እንግዲህ ወደ ገደለው ስገባ ወደ ኤፍሬም ስገባ ኤፍሬም እንግዲህ የወንድሙ ጠላት ሆኗል። እንግዲህ በጣም በእንዲሁ በሚያስጠላ ሁኔታ ግን እኔ ደበረኝ። አንድ አይነት ቪዲዮ ትናንትናም አንድ አይነት ዛሬም አንድ አይነት ወደንሶች ይደበራቸዋል። አረ ለፋሚሊ ምን ይዘን እንቅረብ? በጣም ደበረኝ፣ አስጠላኝ። አንድ አይነት ቪዲዮ ትናንት እኔ ላይ ብላ አልገባው። ምክንያቱም አንድ አይነት ቪዲዮ ሲሆን በቃ ደበረኝ። አንድ አይነት ታይም በቃ አንድ አይነት ርዕስ አንድ አይነት እኛ እኮ ይደብረናል እኮ በጣም ያስጠላናል እኮ ዋቅ ይለናል እኮ። የምሬን እምላችሁ ይዘገነናል እኮ። ዛሬ አንድ አይነት ቪዲዮ
ትናንትና አንድ አይነት ቪዲዮ ምንድን ነው? ሻላ ለቪዲዮ ይዛችሁ ነው። ከትናንትናው ዛሬ የተሻለ ቪዲዮ ይዛችሁ ነው። ከትናንት በስቲያው የዛሬውን ቪዲዮ አሻሽሉት። ስለዚህ በጣም ነው የሚዘጋው ቪዲዮ አንድ አይነት። ትናንትናው ዳኒ በራሱ ቤት ያንን ቪዲዮ ለቀቀ። የዛን ቁራጭ ባክግራውንዱን ቀየር አድርጎ ያንኑ ፎቶ ቆርጦ ለጥፎ ይዞ መጣ። ምንድን ነው እንደዚህ? እዚህ ጋር ፋሚሊዎች ይጨነቃሉ፣ ይጠበባሉ። አንዳንዴ ለእነሱም አስቡ። ስለዚህ ይህንን እምላችሁ። ማርኬ ደግሞ በጣም መቀጥቀጥ፣ አንቺን ይዞ መቀጥቀጥ ነው፣ ቅጥቅጥ ማድረግ ማለት ነው። እና ሲቀጥል እኔ ከቡዜ ውጭ አብርሃምና ሄርሜልዬ እኔ ከሷ ውጭ ወደ ውጭ ብላችሁ ብትሰሩ በጣም መልካም ነገር ነው ብዬ ነው የማስበው። እናንተስ ደግሞ መቼ ነው ብቻችሁን የምትመጡት? መቼስ ነው ሽማግሌ ልከህ ከአንተ እፉይ ብለህ አርፈህ ከአንድ ቦታ ልክ እንደ በፊቱ ህይወትህ እኮ አሁን እየተመሰቃቀለ ነው። ህይወትህ በጣም እየተመሰቃቀለ ነው ብዬ ነው የማስበው። ይሄ ታይም ለአንተ ጥሩ ነው ወይ? ይሄ ነገር ለአንተ ጥሩ ነው ወይ? አብርሃም ጥሩ ነው ብለህስ ታስባለህ ወይ? ይሄ ነገር አንተን አይጎዳህም ወይ? ይሄ ምስቅልቅሉ የወጣ አሁን እኮ እንደፊቱ ህይወትህ እኮ እያበለሻሽ እኮ ነው። እውነቴን ነው የምልህ። ስለዚህ ራስህን ጠብቀህ ራሳችሁን ጠብቃችሁ። እኔ ኤፍሬም ባይዘው እያናደደኝ ነው። ኤፍሬም በጣም እያናደደኝ ነው ከምላችሁ በላይ ኤፍሬም እያናደደኝ ነው የእውነት። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዴይ 11 ሺህ ጋይስ እንዴ! እኔ እኮ እንደ ንግግሬ ከሆነ እኮ እስከ 20 ሺህ ብታስገቡኝ እኔ የስደተታችሁ አይደለሁ እንዴ? አብለን አታስበላን፣ ፈርጀን አታስጨረሰን። የውሸተኛ ተከታይ አላህ ያድርገን ያረብላለሚን። እኛንም ያረብላለሚን አልብሰን አጎናጽፈን አብለን አታስበላን፣ ፈርጀን አታስጨርሰን እላለሁ። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? ራሴን በላኝ አልበላኝ ማለት ነው። እናቶቼ አመሰግናለሁ። ሁላችሁንም እድሜና ጤና ስጥት ያርግልኝ። እጅግ እጅግ አመሰግናለሁ። እጃችሁን ለወርቅ ይበልልኝ። እኔ ውዶች መስጠትን እንጂ መቀበልን እንዳትለምዱ። አላህ ሱብሃነሁ ወተዓላ ሰጪ አላህ ያድርገን። ሁልጊዜ ላለሁ አመሰግናለሁ። ሰብስክራይብ ለምታደርጉኝ እህቶቼ፣ ለምታበረታችሁ፣ ከኔ ጎን ለቆማችሁ፣ አንድነታችሁን ፍቅራችሁን ያሳያችሁኝ እህቶቼ፣ ምርጥ እህቶቼ እድሜ ጤና ጭምር ምር አድርጎ ይስጥልኝ እላለሁ። እድሜና ጤና እኔንም እናንተን ይስጠን እላለሁ። የሰራነውን አላህ ሱብሃነሁ ወተዓላ በረካ አላህ ያድርግልን። ለሀገራችን አብቅቶን ደግሞ ሀገራችንን ሰላም አድርጎልን ያ ረበል ዓለሚን። እኛም እንግዲህ ሰጪ አላህ ያድርገን ብዬ እንግዲህ ያው ላለው ማለት ነው። አላህ ይስማን ዱዓችን ኢንሻአላህ። ስለዚህ አሁን ዛሬ ልላችሁ በዋናነት የመጣሁት ሄርሚና አብርሃም ሌላ ሴት ፍቅር እስከ መቃብር ብላችሁ ሌላን ሰው ባታስገቡ ከህይወታችሁ። ደመቁ ቁርቁረንሽ አሰሚም ቅኔ ለማን ነው የምትነግሪው? ቅኔ አብዝተሻል። በጣም ቅኔ እያበዛሽ ነው። ለማን ነው ቅኔውን የምትነግሪው? ለእኛ እኛ በወተት በማር ያደግነው በቅኔ ብንናገር አይሻልም እንዴ? እኛ ወተት ጠጥተን እርጎውን ልሰን በልተን ጠጥተን በእርጎ ያደግነው በጤፍ እንጀራ ያደግነው በማር በወተት ያደግነው ወላሂ ነው የምልሽ። በማር በወተት ያደግነው እኛ በቅኔ ብንናገር አይሻልም እንዴ? ደመቁ አንቺ ቅኔ ምንሽ ነው? ላላላላ እንዳትወስጂ ቡታጀራ ቅኔን እንዳትወስጂ ቀምተሽ። ይሄ በፍጹም አይሳካልሽም። ቅኔን ለእኛ ተይው። ስፈልጉ ወተት ጠጡ ያለች ስፈልጉ ወደ እሱ ነው ወይንስ የማንን ፋሚሊ ነው የምንነኪው? አንቺ አልገባኝም። እዚህ ጋር ግልጽ አድርግልን። ቅኔውስ ለማን ነው? ቅኔን እኮ ለሌላ እንዴ በሌላኛው ክፍል ነው ቅኔ ያለው። ከአንቺ ጋር ቅኔ ምንድን ነው? ከሌላ ሰፈር ነው ቅኔ ያለው እኮ ከዛኛው ሰፈር እኮ ነው። በጉታጅራ እና በሱ በአዲስ አበባ አካባቢ ቅኔ ያለ እንዴ? አልሰማውም እኔ። በእናንተ ሰፈር ነው ቅኔ ያለው። ቅኔ ቢኖር ኑሮማ በዚህ ልክ ወርደሽ ተፈጥፍጠሽ ትሞች ነበር እንዴ? ቅኔ የለም እኮ። አንቺ ቅኔ ታውቂያለሽ እንዴ? አላወቅኩም፣ አልሰማውም። ስለዚህ አንቺ መቼም ቢሆን ከአብርሃም ህይወት አትወጭም። መዥገር ነሽ፣ በቃ መዥገር። ታውቂያለሽ መዥገር። ውጡ ከአብርሃም ህይወት። እንደ መዥገር እንደ ነቀርሳ ትክል አትበሉ። ኤፍሬም እንቀጠቀጣለን። እምቢ ብልሃን። ተው ወንድምን የእናትን ልጅ አሳልፈህ አትስጥ፣ ተው የአባትን ልጅ አሳልፈህ አትስጥ ብለናል። ቀጥቅጠን እንጥላለን። እንደደመቁ ህዝብ ነው እዚህ ያደረሰ። አሁን ደግሞ እንቀጠቅጣለን። ኤፍሬም አርፈ ብትቀመጥ ይሻላል። ከደመቁ ጎኑ ነክ ነገሩ ይሄ እንትናን አስወጥተክ ነው በሱ እግር የተተካኸው አይደለም። ይሄ ቀጭኑ ማን ነው? አምጡልኝ ስሙን ጥሩልኝ ማለት ነው። በዛ ምትክ ነው አሁን አንተ ተተክተክ ደግሞ የምትቀጠቅጠው።
ይሄ ቀጭኑ ማነው ስሙ እሷ ጋር የሚሽለጠለጥ ነፍሰ ጡር ነኝ ምናምን ፈረንጁ የሚባል የምን ፈረንጅ ነው ደግሞ? ይሄ ቆርቆሮ ቅለራስ በልቶ ያልጠረጋ እሱን አስወጥተው በሱ እግር ነው የተተካው። እሱ ነበረ ከደምቆ ጋር ቁንቁን የሚለው። እሱን ለምን አስወጣችሁት? ለምን አስወገዳችሁት? እሱን አብሮ እንዳይሰራ ገንዘብ መክፈል አልቻለም ለደመቁ የተተካው እኮ